የተከበራችሁ የክርስቶስ መንገድ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? ስሜ አስደሳች ይባላል። ዛሬ የማቀርብላችሁ ትምህርት እግዚአብሔር ተናግሮኝ ለምን አልሆነም 4 ምክንያቶች በሚል አርዕስት ነው። እንድትከታተሉኝ በአክብሮት ጋብዛለሁ። አንደኛው ምክንያት የሐሰተኛ ነቢያት ሰለባ መሆን። ስለ ሐሰተኛ ነቢያት ከመናገር በፊት እውነተኛ ነቢያት እንዳሉ የጸጋው ምንጭ እግዚአብሔር እንደሆነ በሚገባ መረዳት እጅግ አስፈላጊ ነው። ዲያብሎስ የጨለማው መንግስት በጣም የሚፈልገው ነገር ቢኖር ሐሰተኛ ነቢያትን አብዝቶ ሙሉ ለሙሉ ነቢይ የሚባል ነገር የለም በሚል ሙሉ ለሙሉ ቤተክርስቲያን ይህንን ጸጋ እንድትጥል ማድረግ ነው። የእግዚአብሔር ሕዝብ በሚገባ ማወቅ ያለበት ነገር ቢኖር ያለ ጸጋ ስጦታዎች መንፈሳዊ ዓለም ላይ ተጽዕኖ ማምጣት ብሎም መንፈሳዊን ዓለም መረዳት በፍጹም እንደማይቻል ነው። ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታን ሰጠ ይላል ኤፌሶን 4:8-11። አንዳንዶቹን ሐዋርያት፣ ሌሎቹን ነቢያት፣ ሌሎቹን ወንጌል ሰባኪዎች፣ ሌሎቹም እረኞችና አስተማሪዎች እንዲሆኑ ሰጠ ይላል። ሐሰተኛ ነቢያት በየዘመናቱ የነበሩና በራሳቸው ጊዜ እግዚአብሔር ሳይመራቸው ሳያስተምራቸው ብሎም ጸጋውን ሳይሰጣቸው ደርሰው ነቢያት ነን የሚሉ ናቸው። ሐሰተኛ ነቢያት ከጥንትም በብሉይ ኪዳን ጀምሮ የነበሩ ናቸው እንጂ በአዲስ ኪዳን የተከሰቱ ክስተቶች አይደሉም። በአንደኛ ነገሥት 22:4-19 በተገለጸው ታሪክ ቁጥር 6 ላይ እንደተመለከተው አካብ የሰበሰባቸው 400 የሚያህሉ ነቢያቶች የሐሰት መልእክትን ሲነግሩት የእስራኤል ንጉሥ ኢዮሳፍጥ ምንም እንኳን 400 የሚያህሉ ትንቢት ሲናገሩ የተመለከተ ቢሆንም በቁጥር 7 ላይ እንደተገለጸው እንጠይቀው ዘንድ ሌላ የእግዚአብሔር ነቢይ በዚህ አይገኝምን አለ ይላል። እንግዲህ 400 የሚያህሉ ተናግረው ንጉሥ ኢዮሳፍጥ ውስጡ ካለው የእግዚአብሔር መንፈስ ጋር አልተስማማለትም። የሚነገረን መልእክቶች ውስጣችን ካለው ከእግዚአብሔር መንፈስ ጋር መስማማት አለበት። ምክንያቱም ሁላችንም ከአንዱ መንፈስ ጠጥተናልና። አንደኛ ቆሮንቶስ 12:13። የተነገረን መልእክት ውስጣችን ካለው ቅዱስ መንፈስ ጋር ካልተስማማ ግን ተጨማሪ ማጣራት ማድረግ ያስፈልጋል። እነዚህ ሐሰተኛ ነቢያት ደርሰው በራሳቸው ትንቢት ስለሚናገሩ የተናገሩት ነገር በአብዛኛው አይሆንም። በአጋጣሚ ወይም በጥቂቱ ሊሆን ይችላል። ነገር ግን እርሱም ቢሆን በአጋጣሚ ሊሆን የሚችል ነው እንጂ እነርሱ ስለተናገሩ አይደለም። በእነዚህ ሐሰተኛ ነቢያት ምሪት ተከትሎ የሚሄድ ሰው በሕይወቱ ከባድ አደጋ ሊያጋጥመው ይችላል። ኪሳራውም የጤንነት፣ የኢኮኖሚ ሕይወትን እስከ ማጣት ሊሆን ይችላል። እነዚህ ሐሰተኛ ነቢያት እግዚአብሔር ሳይናገር በእግዚአብሔር ስም ትንቢት የተናገሩላቸው ሰዎች የተነገረው ሳይሆን ሲቀር እግዚአብሔር ተናግሮኝ ለምን አልሆነም ብለው ይከፋሉ፣ ይጎዳሉ። አንዳንዶቹም ቤተ ክርስቲያን መሄድ እንኳን ይሰለቻቸዋል። በሐሰተኛ ነቢያት ምክንያት የተጎዱ ወገኖች በዘኍልቍ 23:19 እንደተጻፈው ሐሰትን ይናገር ዘንድ እግዚአብሔር ሰው ስላልሆነ ከእንደዚህ አይነት ሐሰተኛ ነቢያት ሕይወታቸውን በመጠበቅ የክርስቶስን መንገድ መጓዝ መቀጠል አለባቸው። ሌላ መንገድም ሆነ አማራጭ ምንም የለምና። ይህ እውነት የገባው ክርስቶስ ሐዋርያ ጴጥሮስ ጌታ ለጠይቃቸው ከባድ ጥያቄ በዮሐንስ ወንጌል 6:67-68 እንደተገለጸው ጌታ ሆይ ወደ ማን ሄዳለን? አንተ የዘላለም ሕይወት ቃል አለ ብሏል። ከጌታ ኢየሱስ ክርስቶስ ጋር ዘመናቸውን በክብር መደምደም የቻሉ ሰዎች ምንም አይነት ፈተና ሳያጋጥማቸው የቀሩ ሰዎች ሳይሆኑ የገጠማቸውን ፈተና ከክርስቶስ ወደ ማን ሄዳለን ብለው ቢጎልም ቢሞላም ቢያጡም ቢያገኙም በሐሰተኛ ነቢያት ቢጭበረበሩም ጌታ ሆይ ወደ ማን ሄዳለን? አንተ የዘላለም ሕይወት ቃል አለህ ብለው ክርስቶስን የሙጥኝ ያሉ ሰዎች ናቸው። አንዳንዶች ሐሰተኛ ነቢያት ደግሞ የኋላ ታሪካችን መረጃ ሰዎችን በመጠየቅ ወይም በሌላ መንገድ በመመርመር በእግዚአብሔር ስም በትልቅ ድፍረት እግዚአብሔር እንዲህ ብለዋል ብለው በድፍረት መልእክት የሚናገሩም አሉ። በሌላ መልኩ ደግሞ እውነተኛ ነቢያትም አንዳንድ ጊዜ ሲስቱ ይስተዋላሉ። ይህም አጥርቶ ከእግዚአብሔር ካለመስማትና በራሳቸው ስሜት ከመመራት በተጨማሪም ተከታይን ወይም ሕዝብን ከማስደሰት የመነጨ ነው። የክርስቶስ ደቀ መዝሙር በእውነተኛ ነቢያት የሚነገሩትን መልእክቶች በእርሱ ውስጥ ካለ ቅዱስ መንፈስ ጋር ካልተስማማ መመርመር አለበት። ትንቢትን መመርመር የተፈቀደ ነው፣ ኃጢአት አይደለም። ትንቢትን አትናቁ፣ ሁሉም መርምሩ፣ መልካሙን ያዙ ተብሎ ተጽፏልና አንደኛ ተሰሎንቄ 5:20-21። እግዚአብሔር መልእክቱ ለመጣለት የክርስቶስ ደቀ መዝሙር በሚገባው መንገድ ይናገረዋል። አትመርምረኝ የሚል ነቢይ ካጋጠማችሁ ንግግሩ ከቅዱስ ቃሉ ውጪ ነው። ሁለተኛው ምክንያት በሌሎች ሰዎች ምክንያት
አንድ እጅግ መረዳት የሚገባን ነገር ቢኖር በሰዎች ምክንያት እግዚአብሔር ለእኛ የተናገረው ወይም ያመለከተን መንገድ ላይሆን ወይም ሊበላሽ ይችላል። በሕይወታችን ላይ በቅርበት ያሉ ሰዎች ሊጠቅሙን ሊጎዱንም ይችላሉ። ነገር ግን በጸሎት በእግዚአብሔር ፊት በመትጋት እግዚአብሔር ወዳየልን መድረስ እንችላለን። አንዳንድ ሰዎች ለመጋባት ወይም ትዳር ውስጥ እያሉ እስከ መጨረሻው ለመጓዝ ከእግዚአብሔር ተቀብለው ሁለቱም ተስማምተው ጉዞ ይጀምሩና ከሁለቱ በአንዱ ቢተኝነትና ልከኝነት ወይም በሁለቱም ምክንያት ጉዞው ሊበላሽ ይችላል። በዚህም እግዚአብሔር በመጀመሪያ የመራን መንገድ ይቀራል። በደንብ ማስተዋል ያለብን ነገር ቢኖር ቅዱስ ቃሉ ለሁላችንም ሰዎች መልእክታችን ነው ወይም ለሁላችንም ትንቢት ነው። ለምሳሌ በትዳር ውስጥ ላሉ ሰዎች አሁን በሕይወት ያለ ነቢይ ጠርታችሁ ባይናገራችሁም እግዚአብሔር በቅዱስ ቃሉ ተናግሮናል። መልእክቱም ወንድሜ ወይም እህቴ እግዚአብሔር እንዲህ ይላል ወይም ይልሻል፣ መፋታትን እጠላለሁ፣ ስለዚህ እስከ መጨረሻው ተጓዙ የሚል ነው። ሚልክያስ 2:16። ስለዚህ እግዚአብሔር ትዳርን ሲሰጥ እስከ መጨረሻው ሰዎች እንዲጓዙ በቅዱስ ቃሉም ለሁሉ ባለትዳሮች መልእክት የተናገረ ሲሆን ከሁለት አንዱ ወይም በሁለቱም ምክንያት እግዚአብሔር በቅዱስ ቃሉ የተናገረ መልእክት ላይሆን ይችላል። በዚህ ምክንያት ሰዎች የእግዚአብሔር መልካም ሐሳብ በማበላሸት መከራን ያጭዳሉ ማለት ነው። በዚህ ምክንያት እግዚአብሔር መጀመሪያ አልመራንም ወይም አልተናገረንም ማለት ሳይሆን በሰዎች እምቢተኛነት ምክንያት ሊበላሽ ስለሚችል ነው። በመጨረሻም እግዚአብሔር የተጎዳውን ሰው በመካስ ጎጂውን ሰው ይቀጣል፣ ይዋልደር እንጂ ሰው የዘራውን ያንኑ ያጭደዋል። አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና። ገላትያ 6:7። አንዳንድ ሰዎች እግዚአብሔር መሐሪ ነው በኋላ ንስሐ እገባለሁ ብለው በእግዚአብሔር ምሕረት ላይ ይዘባበታሉ፣ ይቀላለዳሉ ወይም ያሾፋሉ። ሌሎች ደግሞ በሌሎች በጎ በሚመስሉ ነገሮች የመጀመሪያውን ክፉ ዘራቸውን እንደ ማካካሻ ለማድረግ በእግዚአብሔር ፊት ይታያሉ። ይሁን እንጂ እግዚአብሔር ለዘራነው በጎ ዘር ያንኑ በጎ ዘር፣ ለዘራነው ክፉ ዘር ደግሞ ያንኑ ክፉ ዘር ያሳጭደናል። ይህ እንግዲህ በክርስቶስ ደቀ መዛሙርት ላይ ብቻ የሚሰራ ሳይሆን ባላመኑትም ጭምር የሚሰራ ይቅርና እግዚአብሔር የለም የሚሉ ሰዎች ጭምር ለእነርሱ የማይታየው እግዚአብሔር ሲያሳጭዳቸው በደንብ የሚታይ ነገር ነው። አንዳንድ ሰዎች በፊት የዘሩትን መጥፎ ዘር ሲያጭዱ በብዙ ጸሎት፣ በጾም ጸሎት ወዘተ ይተጋሉ። ይሁን እንጂ የዘራውን ክፉ ዘር ውጤት አጭደን እስከምንጨርስ ድረስ ሁኔታዎች በእኛ ላይ ይጠነክራሉ። ምክንያቱም እግዚአብሔር አይዘበትበትምና ነው። የእርግማኑ ፍሬ ተበልቶ እስከሚጨረስ ድረስ መከራው በዚያ ሰው ላይ ይበረታል። ሌላ ምሳሌ አካን በሚባል ሰው በሰራው እርም ወይም ኃጢአት ምክንያት ከነዓንን ትወርሳላችሁ ከተባሉ ሰዎች መካከል የተወሰኑ ሰዎች ጋይም በምትባል ትንሽ ከተማ በሚኖሩ ጥቂት ሕዝቦች በጦርነት እንዲወድቁ ምክንያት ሆኗል። ኢያሱ 7:1። በዚህ ምክንያት እግዚአብሔር ወደ ተናገረን ቦታ ለመድረስ ዙሪያችንን ቤተሰባችንን መቃኘትና እርም የሆነውን ነገር ከዙሪያችን ማስወገድ ይኖርብናል። ስለዚህ እግዚአብሔር የተናገረን የማይሆንበት ምክንያት አብረን በምንኖረው ወይም በቅርብ ሰዎች ምክንያት ሊበላሽ ስለሚችል ነው። ይህም ማለት እግዚአብሔር መጀመሪያ ያልተናገረን ማለት ሳይሆን እግዚአብሔር የተናገረው እንዳይሆን በቅርብ ከኛ ጋር ያሉ ሰዎች ሊያበላሹት ስለሚችሉ ነው። ሶስተኛው ምክንያት እግዚአብሔር ወዳሳየን መንገድ በሚገባ አለመሄድ። መልእክቶች በአብዛኛው አቅጣጫ አመልካቾች ናቸው። እግዚአብሔር ወዳየልን መንገድ መገስገስ የሰዎች ድርሻ ነው። እስራኤላውያን ከነዓን እንደሚገቡ መልእክት ተነግሯቸው በጉዟቸው ላይ እንደሚገባ ከነዓንን በሚያስወርስ መልኩ ስላልሄዱ ከሁለት ሰዎች በስተቀር ሁሉም በረሃ ላይ ቀሩና አዲሱ ትውልድና ከነባሩ ትውልድ ኢያሱና ካሌብ ብቻ ቀርተው ከነዓን ገቡ። ይህም ማለት እግዚአብሔር መጀመሪያ ከነዓን እንደሚገቡ አልተናገራቸውም ማለት ሳይሆን በራሳቸው ምክንያት በማጉረምረም በተለያዩ ኃጢአቶች ምክንያትና በመሳሰሉት የእግዚአብሔር ቁጣ አገኛቸውና በምድረ በዳ ሞቱ። እግዚአብሔር ባመለከተን አቅጣጫ መጓዝ የሰዎች ድርሻ ነው። ስኬታችንም ያለው በዚያ መንገድ ስንሄድ ነው። ለምሳሌ ለአንድ ሰው በከፍተኛ ትምህርት አቅጣጫ መልእክት ቢመጣለት ማጥናት፣ መማር፣ እየጸለዩ እንደሚገባ መታገል የግለሰቡ ድርሻ ነው። ይህም የሚሆንበት ምክንያት አንደኛ እግዚአብሔር ከሰዎች ፍቃድ ውጪ ስለማይሰራ ነው። ማለትም እግዚአብሔር አስገድዶ አንድን ሰው ባለጸጋ ወይም ምሁር አያደርግም። የሰዎች በጎ ፍቃድ መኖርና እግዚአብሔር ባየልን አቅጣጫ መገስገስ የሰዎች ድርሻ ነው። አራተኛው ምክንያት ጊዜው ስላልደረሰ። ነገርን ሁሉ በጊዜው ውብ አድርጎ ሰራው። መክብብ 3:11። እግዚአብሔር ይናገራል፣ ነገር ግን ቀኑንና ሰዓቱን አይነግረንም። ይህም ምክንያት ስላለው ነው። ብዙ ሰዎች እግዚአብሔር ወዳየላቸው መንገድ በመገስገስ ላይ ናቸው። በመክብብ ምዕራፍ 3:1-8 እንደተገለጸው ለሁሉ ዘመን አለው፣ ከሰማይ በታች ለሆነ ነገር ሁሉ ጊዜ አለው።
ለመውለድ ጊዜ አለው፣ ለመሞትም ጊዜ አለው። ለመትከል ጊዜ አለው፣ የተተከለውንም ለመንቀል ጊዜ አለው። ለመግደል ጊዜ አለው፣ ለመፈወስም ጊዜ አለው። ለማፍረስ ጊዜ አለው፣ ለመስራትም ጊዜ አለው እያለ ይቀጥላል። እግዚአብሔር ያየልን በጊዜው እጃችን ይገባል። አሁን መንገድ ላይ የሄድን ስለሆነን እግዚአብሔር ተናግሮን ለምን አልሆነም ማለት የለብንም። ያልሆነው ለጊዜው ነው እንጂ እግዚአብሔር በወሰነው ጊዜ እግዚአብሔር የተናገረን ነገር እጃችን ይገባል። እግዚአብሔርን በትዕግስት እንጠብቅ። ጌታ ጸጋውን ያብዛልን። እንደዚህ አይነት ጠቃሚ መንፈሳዊ ትምህርቶች እንዲደርሱ ቻናሉን ሰብስክራይብ እንዲያደርጉ እጋብዛለሁ። አመሰግናለሁ።